ኢትዮ ቴሌኮም የዚያ ዓመት ትርፉን ለባለ ድርሻዎቹ ሊያከፋፍል እንደሚችል ተጠቆመ። የተባለው የኢትዮ ቴሌኮም አክሲዮኖች በኢትዮጵያ ካፒታል ገበያ መመዝገባቸው ይፋ ሲደረግ ነው። በዚህም የኢትዮ ቴሌኮምን አክሲዮን የገዙ ሰዎች ከዛሬ ጀምሮ አክሲዮናቸውን መሸጥና ማስተዳደር ይችላሉም ተብሏል። 45000 ባለ ድርሻዎች ካለፈው ዓመት ጀምሮ የኢትዮ ቴሌኮም ባለ አክሲዮን ስለሆኑ በጀት ዓመቱ ሲጠናቀቅ የትርፍ ክፍፍሉ ጉዳይ የኩባንያው የዳይሬክተሮች ቦርድ በሚወስነው መሰረት ይከናወናልም ተብሏል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮ ቴሌኮም በዚህ ዓመት ለባለ ድርሻዎቹ ትርፍን ሊያከፋፍል እንደሚችል ተጠቆመ። የኢትዮ ቴሌኮምን አክሲዮን የገዙ ባለ ድርሻዎችም ከዛሬ ጀምሮ አክሲዮናቸውን መሸጥና ማስተዳደር እንደሚችሉም ተነግሯል። ይህ የሆነው የኢትዮ ቴሌኮምን አክሲዮን የገዙ ባለ ድርሻዎች አክሲዮናቸው በኢትዮጵያ ካፒታል ገበያ ወይንም በኢትዮጵያ የሰነደ መዋለ ንዋዮች ገበያ በመመዝገቡ ነው ተብሏል። ስለሆነም አሁን ወደ አክሲዮንነት የተለወጠውን የኢትዮ ቴሌኮምን አክሲዮን የገዙ ሰዎች ከዛሬ ጀምሮ በካፒታል ገበያ የገዙትን አክሲዮን መሸጥና ማስተዳደር እንዲችሉም ሆኗል ተብሏል። ይህንን ይፋ የሚያደርግ መርሃ ግብርም በዛሬው ዕለት የተከናወነ ሲሆን በመርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ኢትዮ ቴሌኮም የሸጣቸው አክሲዮኖች ያሉበትን ደረጃ አብራርተዋል። በዚህም ኩባንያው የኢትዮጵያ መንግስት የቴሌኮሙ 10% ድርሻ ለህዝብ ይሸጥ ብሎ ከወሰነ በኋላ ለገበያ ከቀረበው አክሲዮን ውስጥ 10.7 ሚሊዮን አክሲዮን በመጀመሪያ ደረጃ በ47377 ባለ አክሲዮኖች በ3.2 ቢሊዮን ብር መሸጡን ተናግረዋል። ሆኖም የኢትዮ ቴሌኮምን አክሲዮን ከገዙት ውስጥ ፋይዳ መታወቂያን ጨምሮ የተለያዩ መረጃ ያላሟሉ ሲለዩና የውጭ ሀገራት ዜጎች ሲገለሉ በትክክል አሁን ላይ በኢትዮጵያ ካፒታል ገበያና ብሔራዊ ባንክ የተረጋገጠ የኢትዮ ቴሌኮም ባለድርሻ የሆኑት 45000 ባለ አክሲዮኖች መሆናቸውን የኢትዮ ቴሌኮም ስራ አስፈጻሚ ፍሬሕይወት ታምሩ አስታውቋል። እነዚህ 45000 የኢትዮ ቴሌኮም ባለድርሻዎችም 10.1 ሚሊዮን አክሲዮን የያዙ ሲሆን በገንዘብ ደግሞ 3 ቢሊዮን ብር ድርሻ ነው ያላቸው። እነዚህ 45000 ባለድርሻዎችም ካለፈው ዓመት ሐምሌ ወር 2017 ዓ.ም ጀምሮ የኢትዮ ቴሌኮም ባለድርሻ ሆነው መቆየታቸውን አስረድተዋል ዋና ስራ አስፈጻሚዋ። ስለሆነም ከዛሬ ጀምሮ እነዚህ ባለድርሻዎች በባለቤትነት የያዙት አክሲዮን በሚመለከተው አካል ተመዝግበው ስለተረጋገጠ ድርሻቸውን በኢትዮጵያ ካፒታል ገበያ ወይንም የሰነደ መዋለ ንዋዮች ገበያ መሸጥም ሆነ ማስተዳደር ይችላሉም ብለዋል። ባለአክሲዮኖቹ ይህንን ማድረግ ስለሚችሉበት ሁኔታ የሰነደ መዋለ ንዋዮች ገበያ ዋና ዳይሬክተር ጥላሁን እስማኤል በመድረኩ ላይ ተገኝተው ማብራሪያን ሰጥተዋል። ጥላሁን እስማኤል እንዳሉት የኢትዮ ቴሌኮም ባለድርሻዎች የኩባንያውን ድርሻቸውን ለመሸጥ እንዲሁም መግዛት የሚፈልጉ ሰዎች ግዢውንም ለማከናወን በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ በተሰጣቸው የግብይት አከናዋኞች ጋር በመሄድ አካውንት መክፈት እንዳለባቸው ገልጸዋል። እነዚህ ግብይት አከናዋኞች ኢንቨስትመንት ባንኮችን የሚያካትቱ ሲሆን በኢትዮጵያ ይህን አይነት ስራ የሚሰሩ ኩባንያዎች እስካሁን 7 ደርሰዋልም ብለዋል። አንድ የኢትዮ ቴሌኮም ባለ አክሲዮን በእጁ ላይ ያለውን አክሲዮን መሸጥ ከፈለገ እነዚህ የአክሲዮን ገበያ አከናዋኞች ጋር በመገኘት ተመዝግቦ ባለ ድርሻነቱን ያረጋገጠበትን ሰነድ ማስቀመጥ ይኖርበታል። እነዚህ የግብይት አከናዋኞች ደግሞ የኢትዮ ቴሌኮምን አክሲዮን መግዛት ለሚፈልግ ሌላ አካል ይሸጡለታል ማለት ነው። በዚሁ መድረክ ላይ የኢትዮ ቴሌኮም አክሲዮኖች በካፒታል ገበያ ላይ ተመዝግበው መዘርዘራቸው ይፋ ተደርጎ የኩባንያው አክሲዮን ከዛሬ ጀምሮ በገበያ መሸጥ እንደተጀመረ በደውል ይፋ ሆኖ ሽያጩ በዲጂታል መንገድ መከናወን ሲጀምርም ታይቷል። በሌላ በኩል በዚሁ መድረክ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የኩባንያውን አክሲዮን የገዙ ሰዎች በተደጋጋሚ የሚያነሱትን የትርፍ ክፍፍል ቅሬታን አስመልክቶ በዚህ ዓመት ኩባንያው ትርፍ ሊያከፋፍል እንደሚችል ፍንጭን የሚሰጥ ንግግርን አድርገዋል። ፍሬሕይወት ታምሩ 45000 ባለ አክሲዮኖች የዚህ ዓመት በጀት ከጀመረ ጀምሮ ማለትም ከሐምሌ 1 ቀን 2017 ዓ.ም ጀምሮ የኩባንያው ባለቤት እንደሆኑ ገልጸው የበጀት ዓመቱ ሰኔ 30 ሲጠናቀቅ የተቋሙ የፋይናንስ ቁመና በኦዲት ሪፖርት ከተረጋገጠ በኋላ አጠቃላይ የባለ አክሲዮኖች ስብሰባ ይደረጋል ብለዋል። ከአባላቱ ብዛት አንጻር ስብሰባው እንዴት እንደሚደረግ ይወሰናልም ካሉ በኋላ ትርፍ ክፍፍልን በተመለከተ የኩባንያው የዳይሬክተሮች ቦርድ በወሰነው መልኩ ይከናወናልም ብለዋል። የዲቪደንድ ክፍያን በሚመለከት የትርፍ ድርሻ ማለት ነው በቦርድና እንደዚሁም በአጠቃላይ ጉባኤው በሚሰጠው አቅጣጫና ውሳኔ መሰረት ደግሞ ወደሚቀጥለው ስቴፕ የሚኬድበት ይሆናል ማለት ነው። ጠቅላላ ጉባኤ ኦዲት ሪፖርት ከተጠናቀቀ በኋላ ነው የሚጠራው። እንደምታውቁት እንግዲህ ቀደም ብዬ ጠቀስኳቸው 45000 ባለ አክሲዮኖች አሉ። እንዴት ነው የምንሰበስበው የሚለውን ከኢትዮጵያ ካፒታል ገበያ ባለስልጣን ጋር ተመካክረን እንግዲህ
ሁሉንም በአካል ነው የምናገኛቸው በተወሰነ ደረጃ ኦንላይን መደረግ ይችላል ሪፕሬዘንቴሽን መሆን ይችላል የሚለውን ሁሉ መክረን ጠቅላላ ጉባኤ ይከናወናል ማለት ነው። ኢትዮ ቴሌኮም አክሲዮን ከሸጠ አንስቶ ከትርፍ ክፍፍል ጋር በተያያዘ ብዙ ቅሬታዎች ይደመጡ ነበር። የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ አሁን በተናገሩት መሰረት ከተፈጸመም ለቅሬታው ምላሽ ሊሆን ይችላል። ኢትዮ ቴሌኮም መጀመሪያ የኩባንያው 10% ድርሻ ለመሸጥ ሲነሳ 100 ሚሊዮን አክሲዮኖችን ሸጦ ወደ 30 ቢሊዮን ብር ለማግኘት አስቦ ነበር። ሆኖም የህዝብ ፍላጎት በተጠበቀው ደረጃ ሳይሆን ከታሰበው 100 ሚሊዮን አክሲዮን የተሸጠው 10 ሚሊዮኑ ብቻ ሲሆን የተገኘው ገንዘብም ከታሰበው 30 ቢሊዮን ብር 3 ቢሊዮን ብሩ ብቻ ነው። የኢትዮጵያ መንግስት የብር የውጭ ምንዛሬ ተመንን በገበያ እንዲወሰን ካደረገ በኋላ የኩባንያው የባለፈው ዓመት ትርፍ በከፍተኛ ሁኔታ ማሽቆልቆሉ ተሰምቷል። ከኢትዮጵያ ወደ ቻይና ምርት ሲላክ በኢትዮጵያ ንግድ ባንክ ብቻ እንዲከናወን የሚያዘው መመሪያ ከዛሬ ጀምሮ ውድቅ መደረጉን የኢትዮጵያ ብሔራዊ ባንክ አስታወቀ። ከዛሬ ጀምሮም ወደ ቻይና ምርትን የሚልኩ አካላት ኢትዮጵያ ውስጥ ባሉ በሁሉም ንግድ ባንኮች በኩል ማከናወን እንደሚችሉም ማዕከላዊ ባንኩ አሳውቋል። ወደ ቻይና የሚላኩ ምርቶች በኢትዮጵያ ንግድ ባንክ ብቻ እንዲሆን የሚያዘው መመሪያ ከዓመታት በፊት ከቻይና ጋር በተደረገ የኢኮኖሚ ትብብር መሰረት የተወሰነ ውሳኔ ሲሆን ቻይና በርካታ የኢትዮጵያን ምርት የምትገዛ በመሆኑ ምርት ወደ ቻይና ሲላክ በኢትዮጵያ ንግድ ባንክ ብቻ መሆኑ ሌሎች ባንኮች ከሚገኘው የውጭ ምንዛሬና የአገልግሎት ክፍያ ተጠቃሚ እንዳይሆኑ በማድረግ በባንኮች መካከል ፍትሃዊ ውድድር እንዳይኖር አድርጓል በሚል ቅሬታ ሲበዛበት ነበር። ስለሆነም የኢትዮጵያ ብሔራዊ ባንክ ከዛሬ ጀምሮ ወደ ቻይና የሚላኩ ምርቶች ተወዳዳሪነትን ለማስፈን በሁሉም ንግድ ባንኮች በኩል እንዲከናወን ፈቅዷል። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የማዕከላዊ ዕዙ ቃል አቀባይ ካፒቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጌ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ ዕዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድርም ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትላንት የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋር ውይይትም አድርገዋል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የሀገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታወቀ። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሂዝቦላን እየመታ መሆኑን ገልጿል። ሂዝቦላህ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንጻዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጸፋውን መመለሱን አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጽሙም ውጊያው ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ምት እንዲፈጽም ማዘዛቸውን ገልጿል። ጠቅላይ ሚኒስትሩ እስራኤል ፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ቤዛልል ስሞትሪችና ኢታማር ቤን ግቪር የተባሉ ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦሩ ወታደራዊ ዘመቻ እንዲስፋፋ ጠይቀዋል። ሰኞ ዕለት ድሮኖችና ሮኬቶችን በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሂዝቦላ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነ ተናግሯል። ይፋዊ የዲፕሎማሲ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዘዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ ለቆ እንዲወጣ ጠይቀዋል።
ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ